በገዛ ጉልበት መሞከርን አቁም። የዮሐንስ ወንጌል ምዕራፍ 15ን ድንቅ ምስጢር ዛሬ ነግራችኋለሁ። ከዛ በፊት ግን አንድ ጥያቄ ልጠይቅ። መንፈሳዊ ሕይወት ሰላምና ደስታ ያለበት ነው ወይስ ዘውትር የምትታገልበት፣ የምትደክምበት፣ ተስፋ የምትቆርጥበት የሸክም ሕይወት ሆኖብሃል? ኢየሱስን ትወደዋለህ፣ ኃጢአትን መተው ትፈልጋለህ፣ ፍሬያማ ክርስቲያን መሆን ትመኛለህ። ነገር ግን በየቀኑ በገዛ ጥረት ትታገላለህ፣ ትወድቃለህ፣ እንደገና ትነሳለህ፣ ደግመህ ትወድቃለህ። በመጨረሻም መንፈሳዊ ሕይወት ለኔ ከበደኝ ብለህ ታስባለህ። ወዳጄ ዛሬ ልነግርህ የመጣሁት መልካም ዜና አለኝ። የክርስትና ሕይወት በገዛ ጥረት የምትኖረው ሕይወት አይደለም። ዛሬ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ያስቀመጠልንን ታላቅና ድብቅ ምስጢር አብረን እንፈታዋለን። ይህንን ምስጢር ከተረዳ ከዛሬ ጀምሮ መጣጣርን ወይም መሞከርን ታቆማለህ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ለመጻፍ ትችላላችሁ። ዝግጁ ከሆናችሁ ወደ ጉዳያችን እንግባ። እስኪ እውነት እንነጋገር። ክርስቲያን ሆነ እግዚአብሔርን እያወቅ ነገር ግን በውስጥ እጅግ ድካም ተሰምቶክ ያውቃል? በየቀኑ የተሻለ ክርስቲያን ለመሆን ትታገላለህ። ኃጢአትን ላለመስራት፣ ላለመጨነቅ፣ የጸሎት ሕይወትን ለማስተካከል ወይም ሕይወትህን ስኬታማ ለማድረግ ሌት ተቀን በራስ ጉልበት እየለፋክ እየደከምክ ነው። ነገር ግን በሞከርክ ቁጥር የበለጠ የምትወድቅ የምትደክምና ተስፋ የምትቆርጥ ይመስልሃል? ለምን አልተለወጥኩም? ለምን ሰላም አጣሁ? ለምን ጸሎቴ መልስ አላገኘም? እያልክ ራስን ትጠይቃለህ። ዛሬ እኔ የምነግርህ አንድ ትልቅ እውነት አለ። በቃ አትታገል። አዎ እግዚአብሔር በሕይወትህ እንድትታገል፣ እንድትደክም፣ እንድትጥር፣ በራስህ ጥረት እንድትደክም አይፈልግም። እንዲያውም ከ2000 ዓመት በፊት ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ የሕይወታችንን ትልቁን ምስጢር ነግሮናል። እኛ ግን ይህንን ቀላል ምስጢር ስተናል። ከጭንቀትና ከጥረት ነፃ የሚያወጣክ የዮሐንስ ወንጌል ምዕራፍ 15 ጥልቅ መገለጥ አብረን እንመረምራለን። ይህንን ቪዲዮ እስከ መጨረሻው ከተከታተልከው የክርስቲያን ሕይወት ጥረት ሳይሆን የእረፍትና የመጣበቅ ሕይወት መሆኑን ትረዳለህ። ኑ አስቀድመን የእግዚአብሔርን ቃል በጋራ እናንብብ። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 15 ቁጥር 1 እስከ 5 ያለውን ክፍል አነብላችኋለሁ። የእግዚአብሔር ቃል እንዲህ ብሎ ይናገራል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይለናል። እስኪ ይህንን ቃል በጥልቀት እንመርምረው። ኢየሱስ ምን አለ? ያለ እኔ ጥቂት ማድረግ ትችላላችሁ አለ? አይደለም። ያለ እኔ ምንም ልታደርጉ አትችሉም ነው ያለው። የበርካታ ክርስቲያኖች ትልቁ ውድቀት የሚጀምረው እዚህ ጋር ነው። እኛ እንደ ቅርንጫፍ ሆነን ሳለ እንደ ግንዱ ለመሆን እንሞክራለን፣ ፍሬ ለማፍራት እንታገላለን። ነገር ግን ተፈጥሮን ተመልከት። አንድ የወይን ቅርንጫፍ ፍሬ ለማፍራት ሲል ላባ ያወጣል? አያወጣም። ቅርንጫፉ ተጨንቆና ተጠቦ ዛሬ የወይን ፍሬ ማፍራት አለብኝ ብሎ ሲጨነቅ አይተህ ታውቃለህ? ቅርንጫፉ የሚያደርገው አንድ ነገር ብቻ ነው፣ ከግንዱ ጋር ተጣብቆ መኖር። ውሃው፣ አልሚ ምግቡና ሕይወቱ ከግንዱ ወደ ቅርንጫፉ ሲፈስ ፍሬው በራሱ ጊዜ በራሱ ተፈጥሮ ይመጣል። ወዳጄ በሕይወትህ ሰላም ማጣት፣ ፍቅር ማጣት፣ ኃጢአትን ማሸነፍ አለመቻል ምክንያቱ ምን እንደሆነ ታውቃለህ? ፍሬ ለማፍራት በራስህ ጥረት ስለታገልክ እንጂ ከኢየሱስ ጋር ስላልተጣበቅ እንደሆነ ልብ በል። ይህንን እውነት ይበልጥ ግልጽ ለማድረግ ሁለት ሕያው ምሳሌዎችን ልንገርህ። አንደኛው ምሳሌ የተቀነጠሰው አበባ። አንድ ውብ አበባ ከዛፍ ላይ ሲቀነጠስና ወደ ውብ የአበባ ማስቀመጫ ውሃ ውስጥ ሲገባ ተመልከት። በመጀመሪያው ቀን አበባው ውብ ነው፣ ያብረቀርቃል። በሁለተኛው ቀን አሁንም ውብ ይመስላል። ነገር ግን እውነታው ምንድን ነው? አበባው ከተቆረጠበት ሰዓት ጀምሮ ሞቷል።
ገጽታው አሁንም ያምራል፣ ነገር ግን ከህይወት ምንጩ ስለተቆረጠ በየሰዓቱ እየደረቀ ነው። ዛሬ ብዙ ክርስቲያኖች እንዲህ ናቸው። ከኢየሱስ ጋር ያላቸው የቅርብ ግንኙነት ተቋርጧል። ነገር ግን እሁድ እሁድ ቤተክርስቲያን በመሄድ ሃይማኖታዊ ስርዓቶችን በማድረግ በመዘመር የህያውነት ገጽታን ያሳያሉ። ነገር ግን ውስጣቸው ደርቋል። ሰላም የላቸውም፣ ደስታ የላቸውም፣ ጥንካሬ የላቸውም። ምክንያቱም ከህይወት ምንጭ ተለይቶ በራሳቸው ውሃ ላይ ተቀምጠዋልና። ሁለተኛው ምሳሌ ከቻርጅ የተነቀለው ስልክ ነው። ዘመናዊ ስልክህን አስብ። ምንም ያህል ውድ ስልክ ቢሆን፣ ምንም ያህል አዳዲስ አፕሊኬሽኖች ቢኖሩት ከኤሌክትሪክ ኃይል ምንጭ ጋር ካልተያያዘና ባትሪው ካለቀ ምንም ዋጋ የለውም። ስልኩ ባትሪው ሲያልቅ ለምን አትሰራም ብለህ ብትጮህበት፣ ብትደበድበው ወይም ብታቅፈው ይሰራል? በጭራሽ አይሰራም። ማድረግ ያለብህ አንድ ነገር ብቻ ነው፣ ቻርጀሩን ሰክተ ከኃይል ምንጩ ጋር ማገናኘት። ወዳጄ አንተም በራስህ ጥረት ለመስራት ስትሞክር ባትሪህ ያልቃል፣ ትበሳጫለህ፣ ተስፋ ትቆርጣለህ። ዛሬ ኢየሱስ የሚልህ ወደ ኃይል ምንጭ ተመለስ፣ ከኔ ጋር ተያያዝ ነው የሚልህ። እዚህ ጋር ልብ በል። ተክለኛው ወይም ገበሬው ማን ነው? አባታችን እግዚአብሔር ነው። ኢየሱስ የወይን ግንድ ነው፣ እኛ ቅርንጫፎች ነን። አንድ አትክልተኛ ቅርንጫፉን የሚገርዘው ወይም የሚቆርጠው ስለሚጠላው ነው? አይረ በፍጹም። ቅርንጫፉ የበለጠ ትልቅና ጣፋጭና ብዙ ፍሬ እንዲያፈራ ስል ነው። አንዳንድ ጊዜ በህይወት ውስጥ ህመም ያጋጥማል። አንዳንድ ጓደኞች ከህይወት ይወጣሉ። አንዳንድ ያሰብካቸው እቅዶች ይከሽፋሉ። አንዳንድ የምታምናቸው ነገሮች ይሰበራሉ፣ ወይም የገንዘብና የጤና ፈተና ይመጣባል። በዚያን ጊዜ እግዚአብሔር ጠላኝ ብለህ ታስባለህ? አይደለም። አባታችን እግዚአብሔር አላስፈላጊ የሆኑትን ህይወትን የሚጎዱትንና ፍሬ እንዳታፈራ የሚያደርጉትን ነገሮች እየገረዘልህ ነው። ቀጫጭንና ከንቱ ቅጠሎች የቅርንጫፉን ጉልበት ይወስዱታል። ገበሬው እነዚያን ቅጠሎች ሲቆርጣቸው ቅርንጫፉ ሊጎዳ ይችላል። ነገር ግን ከጥቂት ጊዜ በኋላ የሚያፈራው ፍሬ እጥፍ ይሆናል። ዛሬ በህይወት እየተካሄደ ያለው ህመም የጥፋት ሳይሆን የበለጠ ፍሬያማ የማድረግ ሂደት መሆኑን እወቅ። አሁን ወደ ዋና ጥያቄ እንምጣ። በእርሱ መኖር ማለት በተግባር ምን ማለት ነው? ብዙ ሰዎች በክርስቶስ መኖር ማለት በየቀኑ 24 ሰዓት በቤተ ክርስቲያን መቀመጥ ወይም ሌሊት ሙሉ መጸለይ ብቻ ይመስላቸዋል። አይደለም። መኖሪያ ማድረግ ማለት ልብህን በእርሱ ላይ ማድረግ፣ በእርሱ ማመን እና እርሱን መደገፍ ማለት ነው። በእርሱ ለመኖር 3 ዋና ዋና ቁልፎች አሉ። አንደኛ፣ የልብ እረፍት። በራስህ ጽድቅና ጥረት ማመንን አቁም። እኔ ደካማ ነኝ፣ ነገር ግን አንተ በእኔ ውስጥ ጠንካራ ነህ ብለህ ለጌታ አስረክብ። ኃጢአትን ለማሸነፍ ስትታገል ጌታ ሆይ እኔ ይህንን ኃጢአት ማሸነፍ አልቻልኩም፣ አንተ በእኔ ውስጥ ሆነ አሸንፍልኝ በለው። ሁለተኛ፣ በቃሉ መታመን። በቀን ውስጥ አስብ። ቃሉን በቀን ውስጥ አስቦ። ስትጨነቅ እግዚአብሔር እረኛዬ ነው የሚለውን ቃል አስብ። ስትፈራ እግዚአብሔር ከኔ ጋር ነው የሚለውን ቃል ተናገር። ቃሉ በውስጥ ሲኖር ፍርሃት ይወጣል። ሶስተኛውና የመጨረሻው የትርፍ ጊዜ ሳይሆን የህይወት ግንኙነት አድርግ። ጸሎት ማለት ሃይማኖታዊ ግዴታ ሳይሆን ከምትወደው ወዳጅ ጋር እንደማውራት ነው። በመኪና ስትሄድ፣ ስትሰራ፣ ስትበላ ከኢየሱስ ጋር ተነጋገር። ኢየሱስ ሆይ ስላደረክልኝ አመሰግናለሁ፣ ጌታ ሆይ በዚህ ነገር እርዳኝ እያልክ በየቀኑ ከእርሱ ጋር ተጣበቅ። ኢየሱስ በህይወት የሚፈልገው የተሟላ ደስታን ነው። ከግንዱ ጋር የተያዘ ቅርንጫፍ ሁል ጊዜ ትኩስ ነው፣ ሁል ጊዜ ለምለም ነው፣ ሁል ጊዜ በፍሬ የተሞላ ነው። ዛሬ ጥረትን አቁም። እኔ መስራት አለብኝ ማለትን አቁምና ጌታ ሆይ አንተ በእኔ ውስጥ ስራ በለው። በፍቅር መመላለስ አቅቶሃል? ከእርሱ ጋር ተጣበቅ፣ እርሱ ፍቅር ነው። ይቅርታ ማድረግ አቅቶሃል? ከእርሱ ጋር ተጣበቅ፣ እርሱ ይቅር ባይ ነው። ሰላም አጥተሃል? ከእርሱ ጋር ተጣበቅ፣ እርሱ የሰላም አለቃ ነው። ቅርንጫፉ የራሱ የሆነ ነገር የለውም፣ ያለ ሁሉ ከግንዱ የወሰደው ነው። አንተም ያለ ነገር ሁሉ ከኢየሱስ የሚፈስ ይሁን። እንግዲህ ቤተሰቦች ውድ ጊዜያችሁን ሰውታችሁ እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ይህን ቪዲዮ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ምን እየጠበቃችሁ ነው? ሰብስክራይብ በማድረግ አሁኑኑ ቤተሰብ መሆን ትችላላችሁ።